የሳይበር ጥቃት በግለሰቦች፣ በቡድኖች ወይም በድርጅቶች ላይ የኮምፒውተር ሲስተሞችን፣ ኔትወርኮችን ወይም የመረጃዎችን ደህንነት ለማወክ ሆን ተብሎ የሚደረግ ሙከራ ነው። የሳይበር ጥቃት ዋና ግብ መረጃዎችን መስረቅ፣ መቀየር ወይም ማጥፋት፣ በአጠቃላይ ስራዎችን ማደናቀፍ ነው። የሳይበር ደህንነት የኮምፒውተር ሲስተሞችን፣ ኔትወርኮችንና መረጃዎችን ከሳይበር ጥቃቶችና ከሌሎች የደህንነት ጥሰቶች የመጠበቅ ተግባር ነው። የሰው ሰራሽ አስተውሎትና ማሽን ለርኒንግ ደግሞ በሳይበር ደህንነት መስክ ውስጥ ወሳኝ ሚና እየተጫወቱ ነው። የአስትራ ሳይበር ሴኩሪቲ ኩባንያ እንደ ኤሮፓያን አቆጣጠር በ2023 ባወጣው መረጃ መሰረት የሳይበር ደህንነት አሃዛዊ መረጃ እንደሚያመላክተው በቀን 2200 የሳይበር ጥቃቶች ይደርሳሉ። ይህ ማለት በአማካኝ በየ39 ሰከንድ አንድ የሳይበር ጥቃት ይደርሳል ማለት ነው። በርካታ የሳይበር ጥቃቶች የሚደርሱ ሲሆን ጥቂቶቹን ለመጥቀስ ያህል ማልዌር አታክ፣ ፊሺንግ አታክ እና ማን ኢን ዘ ሚድል አታክ ይገኙበታል። በማሽን ለርኒንግ አማካኝነት የተቋምን የዳታ መዋቅር ትንተና መሰረት አድርጎ የማያቋርጥ የስጋት ክትትል ተግባርን ማከናወን ይቻላል። የማሽን ለርኒንግ ስልተ ቀመሮች የተቋምን የኔትወርክ መሰረተ ልማቶች በመረዳት ችግሮች ከመከሰታቸው በፊት የተጋላጭነት ቅድመ ማስጠንቀቂያዎችን ያስተላልፋሉ። አርቲፊሻል ኢንተለጀንስ ከሳይበር ደህንነት ባሻገር ገንዘብ ነክ የማጭበርበር ሙከራዎችን ለመግታት ጭምርም ይውላል። ሳይበር ሴኩሪቲ ቬንቸርስ የተባለው ድረገጽ ባወጣው መረጃ በሳይበር ጥቃት ምክንያት የሚደርሱ ኪሳራዎች እንደ ኤሮፓያን አቆጣጠር በ2015 ከነበረበት የ3 ትሪሊዮን የአሜሪካ ዶላር ዋጋ በ2025 10 ትሪሊዮን እንደሚደርስ ትንበያው አስቀምጧል። ይህንን ስጋት ለመቀነስ የአርቲፊሻል ኢንተለጀንስ ቴክኖሎጂ የዘርፉን ባለሙያዎች ስራ ቀላልና ፈጣን በማድረግ ረገድ ከፍተኛ እገዛ እያደረገ ነው። የተጠቃሚዎችን ባህሪያት በመተንተን ለየት ያሉ ምልክቶች ሲኖሩ የኤአይ ስልተ ቀመሮች ምልክት በመስጠት ጥቅም ላይ ይውላሉ። ለምሳሌ ባልተለመደ ሰዓት ወይም ቦታ የሚደረጉ እንቅስቃሴዎች ከተጠቃሚዎች ልምድና ባህሪ በመነሳት የተለየ ነገር መኖሩን ይጠቁማሉ። በቴክኖሎጂው የጎለበቱ ስርዓቶች በኔትወርክ ደህንነት ስርዓት ውስጥ አጠራጣሪ እንቅስቃሴዎችን በቅጽበት ወይም ሪል ታይም ለይተው ምላሽ ለመስጠት ያስችላሉ።